ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4ን አጠቃለን ማጠቃለያ ሰመሪውንና እንደዚሁም ሪቪው ኩዌሽኖችን አይተን ነው ያበቃ ነው። በዛሬው ሌሰናችን የምንጀምረው አዲስ ዩኒት ይሆናል። ይሄውም ዩኒት 5 ሂውመን ቦዲ ሲስተም ነው። እንግዲህ ዩኒት 5 ሂውመን ቦዲ ሲስተም ላይ ዩኒት 5 ሌሰን 1 እንጀምራለን ማለት ነው። ይሄ ስለ ቦዲ ኮኦርዲኔሽን ነው። እንግዲህ ሁልጊዜ ወደ ዩኒቱ ወይንም ወደ ቶፒኩ በቀጥታ ከመግባታችን በፊት የቶፒኩን ኦብጀክቲቭ ማወቅ አለብን። ኦብጀክቲቭ ማለት ትምህርቱን ከተማራችሁ በኋላ ልታውቁት፣ ልትገነዘቡት፣ ልትይዙት ይገባል የሚለውን ቁም ነገር የሚያካትት ሀሳብ ማለት ነው። እንግዲህ ከመነሻው አንድ ትምህርት ሆነ ስራም ሌላም እንትን በሚኖርበት ጊዜ የራሱ የሆነ አላማ አለው። የዚህ ሌሰን አላማ ማለት ነው ኦብጀክቲቭ። እንግዲህ at the end of this unit you will be able to explain the structure and the function of the nervous system። ልክ ይሄ ዩኒት ካጠቃለላችሁ በኋላ እያንዳንዱ ተማሪ የነርቨስ ሲስተም ስትራክቸርን እና የተግባራትን መግለጽ መቻል አለበት። ሁለተኛም explain how the organ of each organ system work together። እንደገና ደግሞ እንዴት የኦርጋኖች እና ኦርጋን ሲስተሞች በጋራ በተቀናጀ ሁኔታ ተግባራቸውን እንደሚያከናውኑ መግለጽ መቻል አለባችሁ። ይሄን ሌሰን እንዳለቀ ከዛም በተጨማሪ explain what homeostasis is and how the human nervous and endocrine system help to maintain homeostasis። እንግዲህ ሆሞስታሲስ ምን እንደሆነ ታውቃላችሁ። በሰውነታችን ውስጥ ማንኛውም ህይወት ያለው ነገር ሰውንም ጨምሮ ማክሲመም እና ሚኒመም ባውንደሪ ያለው ቴምፕሬቸር፣ ወተር ኮንቴንት፣ ሹገር ኮንቴንት፣ ሶልት ኮንቴንት በሰውነታችን በሴሎች ውስጥ ያሉት ነገሮች በሙሉ ማክሲመም እና ሚኒመም ባውንደሪ ያላቸው ከማክሲመሙ ካለፈም ከሚኒመሙም ከወረደ ችግር ነው። ያ ችግር እንዳይከሰት በዚህ መካከል መጥኖ ማቆየት ማለት ነው። homeostasis means the maintenance of steady internal environment regardless to changes in the surrounding environment። ያንን ነው homeostasis የምንለው። እንግዲህ ነርቨስ ሲስተም እና ኢንዶክራይን ሲስተም ይሄንን በማከናወን ውስጥ ያላቸውን ሚና ማብራራት መግለጽ መቻል አለባችሁ ማለት ነው። ሌላው discuss how the nervous and the endocrine system work። እንግዲህ የነርቨስ ሲስተም እና የኢንዶክራይን ሲስተምንም አሰራር መግለጽ መቻል አለባችሁ። በተጨማሪም describe the effect of drug abuse on the normal function of the nervous and the endocrine system። እንግዲህ drug abuse ምን ማለት እንደሆነ ታውቃላችሁ። መድኃኒቶችን ያለ አግባብ ያለ ሐኪም ትዕዛዝ ወይም ሱስ አምጪ የሆኑ ነገሮችን በሙሉ ከሚፈለገው በላይ መውሰድና ለነኛ ሱስ አምጪ የሆኑ ነገሮች ተገዢ ሆኖ የአእምሮን ትክክለኛ አሰራር ማዛባት ማለት ነው። ይሄ ድረግ አቢዩዝ እና ይሄ የሚያስከትለውን መዘዝ በኢንዶክራይን ሲስተማችን እና በነርቨስ ሲስተማችን ላይ ይህንንም መግለጽ መቻል አለባችሁ ማለት ነው። እንግዲህ ከዚህ ትምህርት ማጠቃለያ ላይ ከእያንዳንዱ ተማሪ የሚጠበቀው እነኚህን ኦብጀክቲቮች መያዝ አለበት። ከዛም በተጨማሪ ከዚህም የዘለለ መሆን አለበት። ቢያንስ ግን ከዚህ ማነስ የለበትም ማለት ነው። ይሄ ነው ኦብጀክቲቭ። የመጀመሪያው ሰብ ቶፒክ ቦዲ ኮኦርዲኔሽን ነው። ቦዲ ኮኦርዲኔሽን ለምን ያስፈልጋል? ምንድነው? ይሄንን እያየን እንሄዳለን። አዌርነስ አባውት ዘ ሰራውንዲንግ ሄልፕስ ሊቪንግ ኦርጋኒዝምስ ቱ አቮይድ ዴንጀር፣ ፋይንድ ፉድ፣ ፋይንድ ሜት፣ ፋይንድ suitable habitat ኤክሴትራ። እንግዲህ አንድ ኦርጋኒዝም ሰውንም ጨምሮ በሚኖርበት አካባቢ ስለ አካባቢው ያለው ግንዛቤና እውቀት ለምን ይጠቅመዋል? ከአደጋ ራሱን ለመጠበቅ፣ ለመኖር ምግብ ያስፈልጋል። ምግብ የሚያገኝበትን መንገድ ለማወቅ፣ እንደገና ደግሞ ራሱን ለመተካት ሜት ያስፈልገዋል። ይህንንም እንዴት ማግኘት እንዳለበትና ትውልድን እንዴት እየተካ መሄድ እንደሚያስችለው፣ ከዛም በተጨማሪ ለመኖር
ለመኖር አስፈላጊ የሆኑ መኖሪያ አካባቢዎች አሉ። እንግዲህ ምቹ መኖሪያ አካባቢን ለማወቅ ያስችላል ማለት ነው። ስለ አካባቢያችን ግንዛቤ መኖር፣ ይሄ ከሌለ ያንን ማወቅ አንችልም ማለት ነው። ሌላኛው awareness to change in the environment can be useful only if the organism react to take an advantage of the information። እንግዲህ በምንኖርበት አካባቢ በውስጣዊም ይሁን በውጫዊ ኢንቫይሮንመንቶች ውስጥ የተለያዩ ክስተቶች ይከሰታሉ። እነኚህ ክስተቶች ጎጂም ሊሆኑ ይችላሉ፣ ጠቃሚም ሊሆኑ ይችላሉ። እንግዲህ ጎጂም ከሆነ ጉዳቱን ሚኒማይዝ ለማድረግ፣ ጠቃሚ ከሆነ ደግሞ ያንን ጠቃሚ ኮንዲሽን ኤክስፕሎይት አድርጎ ጥቅም ላይ ለማዋል ይሄ ኮኦርዲኔሽን እና አዌርነስ ያስፈልጋል ማለት ነው። እንግዲህ ይሄንን ለማድረግ ደግሞ የግድ ኮኦርዲኔሽን መኖር አለበት። Awareness about the surrounding and the reaction to change to stimuli are coordinated by two forms of coordinations። እንግዲህ እነኚህ አዌር አደረግን ስለ አካባቢያችን፣ ስለ ውስጣዊም ስለ ውጫዊም አካባቢ እና እነኚህን አዌር ካደረግን በኋላ ለነኛ ነገሮች ሪስፖንድ ማድረግ አለብን። ይህን ሪስፖንድ ለማድረግ ደግሞ ኮኦርዲኔሽን የግድ ያስፈልጋል። ይህንን ኮኦርዲኔት የሚያደርጉ ሁለት ሲስተሞች አሉ። they are the nervous system and the endocrine system or hormonal coordination። እንግዲህ the nervous coordination እና endocrine ወይም hormonal coordination ናቸው ማለት ነው። ይሄንን awareness coordinate የሚያደርጉልን ማለት ነው። the nervous system and the endocrine system are the two important systems that are responsible for body coordination። እንግዲህ ሰውነታችንን ማንኛውንም ክንውን ኮኦርዲኔት የሚያደርጉት ሬጉሌት የሚያደርጉት ኦርኬስትሬት አድርገው በአስፈላጊው ሁኔታ ክስተቶች እንድናከናውን የሚያስችሉን እነኚህ ሁለት ሲስተሞች ናቸው። እነሱም ኢንዶክራይን ሲስተም እና ነርቨስ ሲስተም ነው። the nervous system uses nerve cells or neurons to pass electrical impulse along their lengths, while the endocrine system produce chemicals or hormones that are transported in blood plasma to the target cells። እንግዲህ እንዴት ነው ኮኦርዲኔትድ የሚያደርጉት? በምን መንገድ ነው ኮኦርዲኔትድ የሚያደርጉት? ልብ አድርጉ። ኮኦርዲኔሽንን ለማከናወን የግድ ሶስት ነገሮች ያስፈልጋሉ። አንድ ኮኦርዲኔተር ያስፈልጋል። ሁለተኛ ኮኦርዲኔተር መልእክት ማስተላለፍ መቻል አለበት። ሶስተኛ መልእክት ተቀባዩ ደግሞ ሪስፖንድ ማድረግ አለበት ስለተቀበለው ኢንፎርሜሽን ማለት ነው። እንግዲህ እነኚህን ሶስቱ ወይም አራቱ መልእክት መተላለፍ አለበት፣ መልእክቱ መተርጎም አለበት፣ የተተረጎመው መልእክት ደግሞ ለአክሽን ወሳጁ ክፍል መተላለፍ አለበት። አክሽን ወሳጁ ክፍል ጋር ከደረሰ በኋላ ደግሞ ያ የቢሄቪየራል ለውጥ ወይንም ለደረሰው መልእክት ፊድባክ መስጠት አለበት። ይሄ ሲሆን ነው ኮኦርዲኔሽን ተከናወነ የምንለው። እንግዲህ ይሄንን ለማከናወን ነርቨስ ሲስተም ነርቭ ኢምፐሎች ወይም ነርቭ ሲግናልን በኒውሮኖች ውስጥ ያስተላልፋሉ። ኒውሮኖች በሰውነታችን ውስጥ ተዘርግተው የሚገኙ የሴል አይነቶች ናቸው እና በነሱ ውስጥ ይተላለፋል። በኢንዶክራይን ሲስተም ደግሞ ሆርሞን ነው የሚመነጨው። በነርቨስ ሲስተም ልብ አድርጉ ኤሌክትሮኬሚካል ኢምፐልስ ናቸው የሚመነጩት እና እንደ ምልክተኛ ሆነው የሚያገለግሉት። በኢንዶክራይን ሲስተም ሆርሞኖች ኬሚካል መሴንጀርስ ናቸው። እነኚህ በብለድ ፕላዝማ ውስጥ ወደ ታርጌት ኦርጋን ሲደርሱ ታርጌት ኦርጋኑ ያንን ሪሲቭ እንደደረሰ ሪስፖንድ ያደርጋል ወይንም ሪአክት ያደርጋል ማለት ነው። እሺ ተማሪዎች እዚህ ጋር የምታዩት ነርቨስ ሲስተም ቨርሰስ ኢንዶክራይን ሲስተም። በኢንዶክራይን ሲስተም እና በነርቨስ ሲስተም መካከል የኢምፐልስን እና የስራ አፈጻጸም ወይንም እንዴት ስራ ተግባራቸውን እንደሚያከናውኑ በአጭሩ የተቀመጠ ቴብል ነው። እዚህ ጋር እንግዲህ ነርቨስ ሲስተም እዚህ ጋር የምታዩት ነው። እዚህ ጋር ኢንዶክራይን ሲስተም አለ። ስፒድ ኦፍ አክሽን እንግዲህ መልእክቱ ደርሶ ያ ታርጌት ኦርጋን ሪአክት የሚያደርግበት ጊዜ ማለት ነው። ስፒድ ኦፍ አክሽን ስንል ነርቨስ ሲስተም ሰከንድስ የሚፈጅበት መልእክቱ ታርጌት ኦርጋኑ ጋር ለመድረስ በሰከንዶች ወቅት ጊዜ ውስጥ ነው ማለት ነው። ኢንዶክራይን ሲስተም ጋር ስትመጡ ግን ሆርሞናል ሜሴጅ ሚኒትስ ቱ ሃወርስ ኢቭን ዴይስ፣ ደቂቃዎች፣ ሰዓታት
እንዲያውም ቀናት ድረስ ሊረዝም ይችላል ማለት ነው። ኮኦርዲኔሽን ባይ ኢንዶክራይን ሲስተም። የነርቨስ ሲስተም ግን ስታዩት በሰከንዶች ውስጥ መልእክት ከኮኦርዲኔተር ሴንተር ቱ ኮኦርዲኔት የሚደረገው እንትን ይሄዳል። ሁለተኛ ዱሬሽን ኦፍ አክሽን ኢን ነርቨስ ሲስተም ሰከንድስ ቱ ሚኒትስ። አንድ መልእክቱ ደርሶ አክሽን ለመውሰድ የሚፈጀው ጊዜ በሰከንዶችና በደቂቃዎች የሚቆጠር ሲሆን ኢን ኢንዶክራይን ሲስተም ግን ሚኒትስ ቱ ዴይስ ከደቂቃዎች እስከ ቀናት ድረስ ይፈጃል ማለት ነው። ሜቶድ ኦፍ ትራንስሚቲንግ ነው ሜቶድ ኦፍ ትራንስሚቲንግ መሴጁ የሚተላለፍበት መንገድ ማለት ነው። ነርቨስ ሲስተም ኤሌክትሪካል መሴጁ ኢን ዘ ፎርም ኦፍ ኤሌክትሪካል ሲግናል ነው የሚተላለፈው። ኢንዶክራይን ሲስተም ኬሚካል ነው ሲግናሉ ኢን ዘ ፎርም ኦፍ ኬሚካል የሚተላለፍ ሲሆን በኢንዶክራይን ሲስተም። በነርቨስ ሲስተም ግን ኤሌክትሪካል ነው ማለት ነው ሲግናሉ ወይም መልእክቱ የሚተላለፍበት። ትራንስፖርት ሜቶድ መልእክቱ ደግሞ ወደ ታርጌት ኦርጋኑ ትራንስፖርት የሚሆነው እንዴት ነው እዚህ ጋር ነርቨስ ሲስተም ስሩ ኒሮን ነው ስሩ ኒሮንስ ነርቭ ሴሎች አማካኝነት በእነሱ ውስጥ ልክ እንደ ኤሌክትሪክ ሽቦ የተዘረጉ ኒሮኖች አሉ። በእነሱ ውስጥ በሰውነታችን ውስጥ በተዘረጉ ኒሮኖች ውስጥ ነው መልእክት የሚተላለፈው። ኢንዶክራይን ሲስተም ጋር ስትመጡ ሆርሞን ነው። ይሄ ሆርሞን ስሩ ዚ ብለድ ነው የሚተላለፈው። ሆርሞን ኬሚካል ሲግናሉ በብለድ አማካኝነት ነው ትራንስፖርት ሜቶዱ። ብለድ ፕላዝማ ነው እዚህ ጋር ሆርሞን ይላል። ብለድ ፕላዝማ ነው ሆርሞኑ። ኬሚካል መሴንጀሩ ነው እዚህ ጋር መሆን ያለበት። እዚህ ጋር ማስተካከያ ቢደረግ ጥሩ ነው። ስሩ ዚ ብለድ ፕላዝማ ይተላለፋል ማለት ነው። እንግዲህ ይሄ ኢንትሮዳክቲቭ ፓርቱ ነው የዚህ የዩኒታችን። በመቀጠል የምንሄደው በዲቴል ወደምናየው ሰብ ቶፒክ ይሆናል። ይሄም ነርቨስ ሲስተም ነው። እንግዲህ ሁለት ኮኦርዲኔቲንግ ሲስተሞች አሉ ብለናል። አንደኛው ኢንዶክራይን ሲስተም፣ ሁለተኛው ነርቨስ ሲስተም ነው። መጀመሪያውን ነርቨስ ሲስተምን እናያለን። እዚህ ጋር እንዲህ ይሄ ሰብ ቶፒክ የራሱ ኦብጀክቲቭ አለው። አት ዘ ኤንድ ኦፍ ዚስ ሴክሽን ዩ ዊል ቢ ኤብል ቱ ዲፋይን ነርቨስ ሲስተም። እያንዳንዱ ተማሪ ይሄ ሴክሽን እንደተጠናቀቀ ነርቨስ ሲስተም ምን እንደሆነ ዲፋይን ማድረግ መግለጽ መቻል አለበት። ዲስክራይብ ዚ ስትራክቸር ኦፍ ነርቨስ ሲስተም የነርቨስ ሲስተም ስትራክቸሮችንም በዝርዝር መግለጽ መቻል አለበት። ዲስክራይብ ዚ ስትራክቸር ኦፍ ኒውሮንስ ኒውሮኖችን ስትራክቸራቸውን የእያንዳንዱ ስትራክቸር የሚያከናውነውን ፈንክሽኑን መግለጽ መቻል ይኖርባቸዋል። ይሄ ይጠበቃል። ኤክስፕሌን ዚ ፈንክሽን ኦፍ ዲፍረንት ታይፕስ ኦፍ ኒውሮንስ የተለያዩ አይነት ኒውሮኖች አሉ። እነኚህን የተለያዩ አይነት ኒውሮኖች መዘርዘርና ከመዘርዘርም በተጨማሪ እያንዳንዳቸውን ተግባራቸውንና ልዩነታቸውን መግለጽ መቻል አለባችሁ። ዲፋይን ሪፍሌክስ አክሽን ደግሞ ምን እንደሆነ እያንዳንዱ ተማሪ ይሄ ሌሰን እንዳለቀ መግለጽ መቻል አለበት፣ ዲፋይን ማድረግ አለበት። ሾው ዚ ሩት ኦፍ ሪፍሌክስ አርክ ዊዝ ዚ ኤግዛምፕል ሪፍሌክስ አርክ ምን እንደሆነና ይሄ ሪፍሌክስ አርክን መግለጽ ማሳየት መቻል አለበት ማለት ነው እያንዳንዱ ተማሪ። ይሄ ሌሰን እንዳለቀ ይሄ ከእያንዳንዱ ተማሪ ይጠበቃል። ይሄንን ግንዛቤው ውስጥ ማኖር አለበት ተብሎ ሌላው አይደንቲፋይ ታይፕስ ኦፍ ነርቨስ ሲስተም የነርቨስ ሲስተም አይነቶችን መለየት አለበት። ዲስክራይብ ዘ ሜካኒዝም ኦፍ ኮንዳክሽን ኦፍ ነርቭ ኢምፐልስ ነርቭ ኢምፐሎች ደግሞ እንዴት ነው የሚተላለፉት? ነርቭ ኢምፐልስ ይተላለፋል ብለናል። እዚህ ኤሌክትሮኬሚካል ሲግናል ፎርም ይሄ ኤሌክትሪካል ሲግናል እንዴትና በምን መልኩ እንደሚተላለፍ መግለጽ መቻል አለባችሁ። ኢሉስትሬት ዘ ኢፌክት ኦፍ ድረግ አቢዩዝ ኦን ዘ ነርቨስ ሲስተም ዊዝ ሎካል ኤንድ ኢንተርናሽናል ኤግዛምፕልስ። እንግዲህ ድረግ አቢዩዝ የሀገራችን ዓለም አቀፍ ችግር ነው። ይሄ የዓለም አቀፍ ችግር በሀገራችን ላይ የሚያስከትለውን ችግርም ሆነ በዓለማችን ላይ የሚያስከትለውን ይሄ ድረግ አቢዩዝ ምን እንደሆነ መግለጽ መገንዘብ ይጠበቃል ማለት ነው ከእያንዳንዱ ተማሪ። እንግዲህ እያንዳንዱን ትምህርት ስትጀምሩ እናንተ ጎሉን ማወቅ አለባችሁ፣ ኦብጀክቲቭን ማወቅ አለባችሁ። ሚኒመም ኦብጀክቲቮቹ ናቸው እዚህ ጋር የተቀመጡት። እያንዳንዱ ተማሪ ግን ይሄ ሌሰን እንዳለቀ እነኚህን ማወቅ መገንዘብ አለበት። እነኚህን ካልተገነዘበ ትምህርቱን በትክክል ተከታተለ ለማለት አስቸጋሪ ነው ማለት ነው። ይሄ ኦብጀክቲቭ ነው። እንዲህ ቀጥታ ወደ እንትናችን ስንገባ ዋት ኢዝ ነርቨስ ሲስተም
ነርቨስ ሲስተም ምንድነው ነው በጥያቄ መልክ የቀረበው። ነርቨስ ሲስተም is a system responsible for the reception and processing of sensory informations from both the external and internal environment። እንግዲህ ይሄ ምንድነው የሚለው ነርቨስ ሲስተም ማንኛውንም ኢንፎርሜሽን ከውስጣዊም ሆነ ከውጫዊ ኢንቫይሮንመንት ተቀብሎ ያንን ፕሮሰስ የሚያደርግ ከሴንሰሪ ኢንፎርሜሽን መቀበለው ነው። nervous system is a system responsible for reception and processing ተቀብሎ የሚተነትን ያንን የተቀበለውን ኢንፎርሜሽን ተቀብሎ ትንተኖ አስፈላጊው ፊድባክ እንዲሰጥ የሚያስችለን ሲስተም ነው ማለት ነው nervous system። the nervous system has two major divisions። nervous system ደግሞ ሁለት ዋና ክፍሎች አሉት ማለት ነው። they are the central nervous system and the peripheral nervous system። nervous system በሁለት ዋና ካታጎሪዎች ካታጎራይዝድ የሚሆን እንደሆነና እነኚህም አንደኛው ሴንትራል ነርቨስ ሲስተም ሲሆን ሁለተኛው ደግሞ the peripheral nervous system ነው ማለት ነው። the peripheral nervous system consisting of nerves outside the central nervous system እንግዲህ ይሄ ነው እነኚህን እናያለን። The central nervous system consists of the brain and the spinal cord። central nervous system የምንለው ሁለት ክፍሎች ያሉት እንዲህ nervous system central እና peripheral ተብሎ በሁለት ይከፈላል ብለናል። central nervous system እንደገና በሁለት ይከፈላል the brain and the spinal cord። the peripheral nervous system consists of nerves outside the brain and the spinal cord። ፐሪፈራል ነርቨስ ሲስተም ደግሞ ምንን ያካትታል? ከአንጎላችን ወጥተው በሰውነታችን ውስጥ የሚሰራጩ ነርቮችን እና እንደዚሁም ከስፓይናል ኮርድ ወጥተው በአጠቃላይ በሰውነታችን ውስጥ የተሰራጩትን የተዘረጉትን ነርቮች ያካትታል የፐሪፈራል ነርቨስ ሲስተም። ሌላው ፈንክሽን ኦፍ ዚ ነርቨስ ሲስተም እንግዲህ ነርቨስ ሲስተም በአጠቃላይ ደግሞ የሚያከናውናቸው ስራዎች አሉ። እነኚህ በነርቨስ ሲስተም የሚከናወኑ ተግባራት በሶስት ዋና ካታጎሪ ውስጥ ካታጎራይዝድ ሆነዋል። አንደኛ receiving nerve signals sensory inputs from sensory receptor። የመጀመሪያው ስራ መልእክቶችን ከተለያዩ ሴንስ ኦርጋኖች ሪሴፕተር ሴሎች መቀበል ነው ማለት ነው። ኢንፎርሜሽን መቀበል የመጀመሪያው ስራው ነው። ሁለተኛ ኢንፎርሜሽን ፕሮሰሲንግ ኤንድ ኢንቲግሬሽን ሰሚንግ አፕ ሲግናል ሪሲቭድ ፍሮም ኦል ኦቨር ዚ ቦዲ። እንግዲህ ሁለተኛው ደግሞ ተግባራት እነኚህ ከተለያዩ የሰውነት አካላችን በሪሴፕተር አማካኝነት ሪሴፕተር ሴሎች ወይንም ሴንስ ኦርጋንስ አማካኝነት የተሰበሰቡ ኢንፎርሜሽኖችን ከተቀበለ በኋላ የተቀበላቸውን ኢንፎርሜሽኖች ፕሮሰስ ማድረግና ኢንቲግሬት ማድረግ ትርጉም መስጠት ማቀናበርና አስፈላጊው ሪአክሽን እንዲፈጠር ማዘጋጀት ማለት ነው። ይሄ ነው። ሶስተኛው ጀነሬቲንግ ሞተር አውትፑት ዛት ጎ ቱ ዚ መስል ግላንድ ኤንድ ኦርጋንስ። የተቀበላቸውን ኢንፎርሜሽኖች ደግሞ ፕሮሰስ ካደረገ በኋላ ኢንቲግሬት ካደረገ በኋላ ወደ አክሽን ወሳጁ ክፍል ማሰራጨት አለበት። እነኚህ አክሽን ሪስፖንድ የሚያደርጉት የሰውነት አካሎቻችን የጡንቻ ክፍል ሊሆን ይችላል፣ መስል ግላንዶች ሊሆኑ ይችላሉ፣ ወይንም ኦርጋኖች ሊሆን ይችላሉ። ልብ ሊሆን ይችላል፣ ኩላሊት ሊሆን ይችላል፣ ግላንዶች ኢንዶክራይን ግላንድ፣ አድሪናል ግላንድ፣ ታይሮይድ ግላንድ ሊሆን ይችላል። መስል ጋር ስትመጡ ደግሞ ባይሴፕ መስል፣ ቮለንተሪ መስል፣ ኢንቮለንተሪ መስል፣ ስኬሌታል መስል ሊሆኑ ይችላሉ። ምሳሌ እጃችሁን ለመዘርጋትና ለማጠፍ እዚህ ባይሴፕ እና እዚህ ትራይሴፕ መስል ኢንፎርሜሽን መድረስ አለበትና ይሄንን እነኚህን ሶስቱን ሁኔታዎች ያከናውናል ማለት ነው ነርቨስ ሲስተም። ሪሲቪንግ ኢምፐልስ፣ ሁለተኛ ፕሮሰሲንግ ኤንድ ኢንቲግሬቲንግ ኢምፐልስ፣ ሶስተኛ ጀነሬቲንግ ሞተር አውትፑት ቱ ዚ መስል ግላንድ ኤንድ ኦርጋንስ። እነኚህን ዋና ተግባራት ያከናውን። እሺ ተማሪዎች እዚህ ጋር ስዕላዊ መግለጫ አለ። ይሄ ስዕላዊ መግለጫ ምንድነው? ነርቨስ ሲስተም ዊዝ ዜር ብሪፍ ፈንክሽንስ። ይሄ እንግዲህ በአጭሩ በሰምራይዝድ ሆኖ በስዕላዊ ወይም በቴብል መልክ የተቀመጠ ነገር ነው። ያንን አብረን እናያለን።
ሴንትራል ነርቨስ ሲስተም ይላል። እዚህ ጋር ሴንትራል ነርቨስ ምንንና ምንን ያካትታል ብለናል። ዚ ብሬን ኤንድ ዚ ስፓይናል ኮርድ እነኚህ ሁለቱ የሴንትራል ነርቨስ ሲስተም አካሎች ናቸው ማለት ነው። እንዲህ ሴንትራል ነርቨስ ሲስተም ብሬን እና ስፓይናል ኮርድ አሉ። እዚህ ጋር ብሬን በምንመጣበት ጊዜ ፐሪፈራል ነርቨስ ሲስተም እዚህ ጋር አለ። ፐሪፈራል ነርቨስ ሲስተም ልብ አድርጉ ከብሬን የወጡ ነርቮች ናቸው። ከስፓይናል ኮርድ የወጡ እና በሰውነታችን ውስጥ የተዘረጉ ናቸው። እነኚህ ነርቮች በአጠቃላይ እዚህ ውስጥ ያሉት ከስፓይናል ኮርድ እና ከብሬን ውጪ የሚገኙት በሰውነታችን ውስጥ ተዘርግተው የሚገኙ ነርቮች በአጠቃላይ ፐሪፈራል ነርቨስ ሲስተም እንላቸዋለን። ይሄ ልብ አድርጉ፣ ይሄ ፐሪፈራል ነርቨስ ሲስተም ነው የሚያጠቃልለው። እዚህ ጋር የምታዩት ይሄ ሴንትራል ነርቨስ ሲስተም ነው የሚያጠቃልለው። እንግዲህ ሴንሰሪ ወይንም አፈረንት ነርቭስ ሴንሰሪ ኦር አፈረንት ነርቭስ ኬሪ ሴንሰሪ ኢንፎርሜሽን ኢንቱ ዚ ብሬን ኤንድ ዚ ስፓይናል ኮርድ። እንዲህ ሁለት አይነት ኒውሮኖች አሉ፣ ሴንሰሪ ኒውሮን እና ሞተር ኒውሮን። ሶስተኛም አለ። ሴንሰሪ ኒውሮንስ ወይንም አፈረንት ኒውሮንስ የምንላቸው ኢንፎርሜሽንን ሰብስበው ወደ ብሬን እና ወደ ስፓይናል ኮርድ የሚያስተላልፉ ኒውሮኖች በአጠቃላይ ሴንሰሪ ኒውሮንስ ወይንም አፈረንት ኒውሮን እንላቸዋለን። ሌሎቹ ሞተር ወይንም ኢፈረንት ኒውሮን ነርቭስ የምንላቸው ናቸው። ሞተር ወይንም ኢፈረንት ነርቮች ከፕሮሰስድ የሆነውን ኤሌክትሪካል ሲግናል ከሴንትራል ነርቨስ ሲስተም ከብሬንም ይሁን ከስፓይናል ኮርድ ተቀብለው ወደ ተለያዩ ታርጌት ኦርጋን የሚወስዱ ናቸው። እዚህ ጋር እንደምታዩት ሴንሰሪ ኒውሮንስ ከሶማቲክ ሴንሰሪ ነርቭስ ሲግናል ፍሮም ስኪን መስል ጆይንትስ ስፔሻል ሴንሰርስ ከነኚህ ወስደው ወደ እዚህ ያቀብላሉ። ከዛ ወደ ብሬን ይሄዳል ማለት ነው። ሌላው ቪስራል ሴንሰሪ ነርቭስ ሲግናልስ ፍሮም ቦዲ ኦርጋንስ ከኦርጋን የሚመጡትን ቪስራል ሴንሰሪ ነርቭስ ነው የምንላቸው ከተለያዩ ኦርጋኖች። እነኚህን ተቀብለው በቀጥታ ወደ ብሬን ወይንም ወደ ስፓይናል ኮርድ ያስተላልፋሉ ማለት ነው። እዚህ ጋር ደግሞ በምትመጡበት ጊዜ ሞተር ኒውሮኖች ጋር ሶማቲክ ሞተር ነርቭስ ሲግናል ቱ ስኬሌታል መስልስ ቮለንተሪ መስልስ። እነኚህ ደግሞ ምልክትን ከአንጎላችን ወይም ከሴንትራል ነርቨስ ሲስተም ተቀብለው ወደ ቮለንተሪ ስኬሌታል መስል ምልክትን የሚያስተላልፉ ናቸው። እነኛን ሶማቲክ ሞተር ነርቭስ እንላቸዋለን። ሌላው አውቶማቲክ ሞተር ነርቭስ ወይም ሲግናል ቱ ስሙዝ ኦር መስል ካርዲያክ መስል ግላንድስ ኤንድ ኢንቮለንተሪ በአጠቃላይ ወደ ኢንቮለንተሪ መስል መልእክቶችን የሚያስተላልፉ ሞተር ኒውሮንስ አውቶማቲክ ሞተር ነርቭስ ብለን ነው የምንጠራቸው። እነኛ አውቶማቲክ ሞተር ኒውሮንስ እንደገና በሁለት ይከፈላሉ፣ ሲምፓታቲክ እና ፓራሲምፓታቲክ ዲቪዥን። ሲምፓታቲክ ዲቪዥን ላይት ኦር ፋይት ኦር ፍላይት። ይሄ ሲምፓታቲክ ዲቪዥኑ ለመጣላት ወይ ለመሮጥ ለመሸሽ በምንደነግጥበት ጊዜ የሚያዘጋጅ መልእክት የሚያስተላልፍ ነው። ፓራሲምፓታቲክ ዲቪዥን ቴስት ኤንድ ዳይጀስት። ይሄ እንግዲህ ሬስት ኤንድ ዳይጀስት ይሄ ፓራሲምፓታቲክ እንለዋለን ማለት ነው። እንግዲህ የነርቨስ ሲስተም በአጭሩ ሰመራይዝድ በሆነ መልኩ በዚህ መልኩ ተቀምጧል። ይህ ተማሪዎች ዛሬውን ሌሰን ነርቨስ ሲስተም ወይንም ኮኦርዲኔሽን ለምን እንደሚያስፈልግ ነርቨስ ሲስተም እና ኢንዶክራይን ሲስተም ልዩነታቸውን አይተናል። ሁለቱም ኮኦርዲኔቲንግ ሲስተሞች ቢሆኑም የአሰራር ልዩነታቸውን በተጨማሪ እንግዲህ ነርቨስ ሲስተምን ዲስከስ ማድረግ ጀምረናል። ነርቨስ ሲስተምን ሰመሪ አይተናል። የዛሬውን ሌሰን በዚህ እናጠቃልላለን። ሁልጊዜ በሌሰኑ ማጠቃለያ እንደምንላችሁ ሼር፣ ሰብስክራይብ፣ ላይክ ማድረግ አትርሱ። ወይም ለሌሎች ተማሪዎች ትምህርቱ ተደራሽ ይሆን ዘንድ ነው። በተጨማሪም በትምህርቱ ላይ ያስፈልጋል የምትሉትን የማሻሻያ ሀሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በተረፈ በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ